የኢትዮጵያ ታዳጊ ብሔራዊ ቡድን በቀጣይ ተጋጣሚውን እንደሚያውቅ ታወቀም። ከ22 ዓመታት በኋላ ዳግም ወደ አፍሪካ መድረክ የተመለሰው የኢትዮጵያ ወጣት ቡድን በቀጣይ በሞሮኮ አስተናጋጅነት በሚደረገው የአፍሪካ ዋንጫ ተጋጣሚዎችን ያውቃል ተብሎ ይጠበቃል። ውድድሩ ከአንድ ወር ከ20 ቀናቶች በኋላ የሚጀምር ሲሆን ከዛ አስቀድሞ የኢትዮጵያ ወጣት ቡድን የወዳጅነት ጨዋታ ለማግኘት ጥረት እያደረገ እንዳለም ተሰምቷል። ወጣት ቡድኑ በጣም ባጠረ ጊዜ ወደ ዝግጅት እንደሚገባ ሲጠበቅ የሴካፋ ዋንጫ ላይ ከተሳተፉ ተጫዋቾች በተጨማሪ አዳዲስ ተጫዋቾች እንደሚካተቱም ለማወቅ ተችሏል። እነዚህ አዳዲስ ተጫዋቾችን ለመምረጥም በቀጣይ ናሽናል ካምፒንግ ይኖራል የተባለ ሲሆን በዚህ ምልመላ ላይ በጥሩ ቁመና ላይ የሚገኙ ታዳጊዎች ብሔራዊ ቡድኑን እንደሚቀላቀሉ ታውቋል። እስካሁን 14 ተሳታፊ የሆኑ ሀገራት ተለይተው ሲታወቁ ቀሪ 2 የሰሜን አፍሪካ ሀገራት ተወካዮች በቀጣዮች ቀናት ጨዋታቸውን አድርገው የሚለዩም ይሆናል ተብሏል። የእነዚህ ሀገራት የማጣሪያ ውድድር እንደተጠናቀቀም ሁሉም ተሳታፊዎች ተለይተው ከታወቁ በኋላ በያዝነው ወር መጨረሻ 16ኛው የአፍሪካ ዋንጫ በሞሮኮ የአፍሪካ ዋንጫ ከሚካፈሉት 16 ቡድኖች መካከል 10 በውጤታቸው መሰረት በኳታር አስተናጋጅነት በሚካሄደው የዓለም ዋንጫ አፍሪካን የሚወክሉ ይሆናል። የኢትዮጵያ ወጣት ቡድንስ ይህን እድል ተጠቅሞ የዓለም ዋንጫ ትኬቱን በመቁረጥ በታሪኩ ለመጀመሪያ ጊዜ ተሳትፎ አዲስ ታሪክ ይጽፍ የሆነው የሚለው ይጠበቃል።